ከ1597 እስከ 1607 ለ10 አመት ወንበዴ ይሆናል የስልጣን ወንበዴ ከዛ በኋላ በአዋሽ በግቤ እና በወሎ ማከለ ያለውን ያምሰዋል ኦሮሞ ጦር ይዞ ስልጣን ለማያዝ ነው ውጊያ ይደረጋል ማያዝ አቃታቸው ኦሮሞቹ ደግሞ አሳልፈው አይሰጡም እንደ አባሉባ አድርጎ ወሰዱት በዚህ ጊዜ ኦሮሞዎቹ እና ጎጃም ነው እንግዲህ የአማራ ማዕከል መንግስት ማዕከል ጎጃም ጎንደር ደምቢያ እና ትግራይ ነው በተረፈው ከዛ ውጭ ያለ ኦሮሞ ሰዎች ይዟል ወሎ ኦሮሞ ይዞታ ነው እና ዳሞትና ከአዋሽ ከግቤ ማዕከል ያለው የሜጫ ኦሮሞ ግዛት ነው ደቡብ ያለው የኦሮሞ ግዛት የሻዋ ቱለማ ግዛት ነው ምስራቅ ያለው ከረዮ ግዛት ነው ሰሜን ደግሞ ኦሮሞ ነው በመሃል ሰዎች ስደተኞች ናቸው በየቦታ አለ ስደት ነው ዘመቻ ያለው እዛ ቦታ እና ይሄ ሰውየው ወንበዴ ሆኖ በመጨረሻ 607 ላይ 400 የኦሮሞ ወታደሮችን አሰልፎ ያዕቆብን በጦር ሜዳ አሸንፎና ገሎ የጎንደር ቤተ መንግስት መስራች አባት ይሆናል ይሄ በጣም ኢምፖርታንት ነው እና የክርስቲያኑ የአማራ ጦር ጨዋ ነው የሚባለው ጨዋ ጦር ደግሞ ፎክሮ መጣው ጠብቀኝ ብሎ የሚዋጋ ነው ኢትዮጵያ ሁሉ ጊዜ ለምሳሌ ካልተዋጋው እኮ ውጊያ አይባልም ደግሞ ውጊያውም አይባልም ኦፊሻል ነው የስ የኦሮሞ እኮ ጉደፈቻ ጦርነት የኦሮሞን እኮ ኦሮሞ ያደረገው እኮ ደፈጣ ጦርነት ነው ምንድነው እዛ ጦርነት ትርጉም ምንድነው ጠላት ሲመጣ ይሸሻሉ ሲሄድ አባራሉ ከብቶቻቸውን ይዞ ስለዚህ ጎንደር ንጉስ ሆና 607 ነው ግን 607 የጎንደር መስራች ይሆናል በዚህ ድርድር የለም ሱሰኔሱስ የተወደደ ሰው አይደለም በጎንደር አካባቢ በኢትዮጵያ ቤተክርስቲያንና ቤተ መንግስት ምክንያቱም ካቶሊክ ይሆናል አሁን ስናይ ካቶሊክ ስለሆነ ታሪኩ እንዳልሆነ እንደ ኪደት ነገር አድርጎ ተደብቆ ነው የሚኖረው በዛ በዘመቻ ጊዜ የኦሮሞ ጦር ይዞ ነው የዘመታ ምስት አግብቶ ወለታ ሳይላ የምትባል የኦሮሞ ሴት አግብቶ ብዙ ልጆች ወልዷል በዘመቻ ጊዜ ከነዛ ልጆች አንዱ ፋሲለደስ ነው ከሱ ጋር ነበረ ፋሲለደስ ጎንደር እንደቆረቆራ ነው የሚባለው የአባቱን ስራ ነው እኮ ተከተለ እንደ አባቱም ካቶሊክ ነበር በኋላ አባቱ 632 ዓመተ ምህረት ጎንደርን ከመሰረታ ካቶሊኮችን ካስገባ የታወቀ ነገር ነው ላይ ነው የሚሄደው ጎንደርን መስራች ሆኖ ካቶሊኮችና ከህንድ የመጡ ጄሱዋይት የሚባሉ ከነሱ ጋር አብረው የመጡ የግብጽ የህንድ ባለሙያዎችና የግብጽም ባለሙያዎች ሆኑ ጎንደር ሲቪላይዜሽን ከተሞቹን መመሰረት የጀመሩ እሱ ነው አንደኛ ሲቪላይዜሽኑን አንድነትን ከዛም ደግሞ ኦሮሞንና አማራን ማጋባት የጀመረ እሱ ዙፋን ላይ ከወጣ በኋላ ወንበዴ መሆኑ ሲቀር የኢትዮጵያ ንጉሠ ነገስት ይሆንና አንድነት ይፈጠራል ኦሮሞዎቹ ውጊያውን ይቀጥላሉ በዚህ ጊዜ ተጣሉ ሁለቱ ትላንት የኛ መሪ ሆኖ የኛ ሉባ የነበረ ሰውዬው የኛ ጠላት ሆኑ እሱ ደግሞ ባኔ ወላ ጠላትነት በነበረው ወንበዴ በነበረው ጊዜ ብዙ ኦሮሞዎችን በወሎ መሰረተ የሚባሉ ጎጃሞች በጎጃም ያሉ ኦሮሞዎች ከዛ ነው ያሉት የቤተ ክርስቲያን መሬት ወስዶ ለኦሮሞ ሰጣቸው ኦሮሞዎቹ በኃይል ይወዳቸዋል እና ይቀጣቸዋል ደግሞ እንቅስቃሴውን ገታ ያኔ ኦሮሞ ምናልባት ሱሰኔሱስና ወንድሙ ሲላ ክርስቶስ ጆንሰን ሳሙኤል ለምሳሌ የኢትዮጵያ ልዑል ሲላ ክርስቶስ ራስ ስላስ ብሎ የጻፈው እኮ ልዑል ብትወደድ ራስ ብትወደድ ሲላ ክርስቶስ የሱሰኔሱስ ታናሽ ወንድም ነው እና ኦሮሞዎቹን አልፎ እንደሄዱ በር ዘጉባቸው ሰፈራ እንዲሆኑ እና አማራና ኦሮሞ መካከል አንድነትን ከመሰረተው አንዱ ነው ከዛ ደግሞ የኦሮሞ ገዳ ሲስተም የጉደፈቻ አዳፕሽን እና እርሱ ህዝቦችን መሰብሰብ አንድ ታላቁ ምሳሌ የሱሰኔሱስ ህይወት